ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ዛሬ ደግሞ ቆንጆ የሆነ የባጊያ አሰራር አዘገጃጀት በሁለት አይነት ሽምብራ ነው ይዤላችሁ የመጣሁት። ሽምብራ ዱቤና ሽምብራ ኖርማል የኛ የሀበሻውን ሽምብራ ነው። ከሁለቱም አይነት ለአንድ ኪሎ ነው። ለ24 ሰዓት ዘብዝፌዋለሁኝ። በደንብ አጥበን እንዘፈዝፈዋለን። ከዛም ባሮ እና ቃሪያ፣ ቀይ ቃሪያ ካለ አለበለዚያም አረንጓዴውን ቃሪያ ሁለት ወይ አራት ማድረግ አለብን። ከዛ ድንብላል ቅጠል በግዶንስ ቅጠል ካለ ጨምሩበት። ቀይ ሽንኩርትና ነጭ ሽንኩርት ጨምሬ እንደዚህ ፈጨዋለሁኝ። መፍጫ እንግዲህ እንደዚህ ስጋ መፍጫ ካለ የበለጠ ቆንጆ ነው፣ እሱ ነው የሚችለው። አለበለዚያ ደግሞ በሌላ መፍጫ ከሆነ ደግሞ ትንሽ ትንሽ አርጋችሁ ፍጩት። እኔ አሁን እንግዲህ በመጀመሪያ ሰፋ ባለው ነበረ የፈጨሁት። በመቀጠል ደግሞ ጠበብ ጠበብ በሚለው ሳይዝ እንደዚህ ደግሜ ፈጨዋለሁኝ። እንዲህ ሲሆን በደንብ ይዋሃዳል። እንዲሁም ደግሞ አፈጫጨቱን በጣም ቆንጆ ይሆናል። ለአሰራርም ምቹ ይሆናል። እንግዲህ በዚህ መልኩ አንደኛውን እንደዚህ ፈጭቼ ጨርሻለሁኝ። ይህንንም ያበሻውን አብዛኛውን ጊዜ በሽምብራ ዱቤ ነው የሚሰራው፣ ግን በአበሻ ሽምብራ ደግሞ ስንሰራው በጣም ጣዕሙ ቆንጆ ነው። ሞክሩት። እንደዚህ በተመሳሳይ አንድ አይነት ግብአቶችን የተጠቀምኩት። እንደዚህ አብረን እንፈጨዋለን። ባሮ ያው ወሳኝ ነው። ባሮ፣ ሽንኩርት፣ ሁሉ ነገር ያው በርከት በርከት ያደረኩት አንድ ኪሎ ስለሆነ ነው። እንዲህ በፌስታል ውስጥ አዘጋጅተን ለተወሰነ ጊዜ መጠቀም እንችላለን። ወር ድረስ ፍሪጅ ውስጥ መቀመጥ ይችላል። በረዶ ቤት ምንም ችግር የለበትም። በዚህ መልኩ አንዴ ስናዘጋጀው ስራ ስለሚቀል እኔ በዚህ መልኩ አዘጋጅቼዋለሁኝ። እናንተ ደግሞ በዚህ መልኩ ብታዘጋጁት ይቀላችኋል በማለት ነው። ሁለቱም አይነት እንግዲህ ይህን ይመስላል። ትንሽዬ ከለር ልዩነት አለ። በተረፈ ጣዕሙ ቆንጆ ነው። ሁለቱም ሞክሩት፣ ትወዱታላችሁ።